ሰላም እንደምናላችሁ። ዛሬ የ11ኛ ክፍል ማትስ ከኔ ጋር እንጀምራለን። ዩኒት 1 ሪሌሽን ኤንድ ፋንክሽን። ዛን ሪሌሽንና ፋንክሽንን በምናይበት ሰዓት የዩኒት 1 ኮንቴንቶችን ስናይ የመጀመሪያው 1.1 ሪሌሽን ስለ ሪሌሽን ያወራል። ሪሌሽን ውስጥ ስላሉ ዶሜን ኤንድ ሬንጆችን በዝርዝር የምናይበት ነው። 1.2 ኢንቨርስ ኦፍ ሪሌሽን ኤንድ ዜር ግራፍስ። 1.2 ደግሞ ሪሌሽንን እንዴት ነው ኢንቨርስ ማድረግ የምንችለው፣ ግራፎችንስ እንዴት እስከች እናደርጋለን የሚለውን ይነግረናል። 1.3 ታይፕስ ኦፍ ፋንክሽን። ታይፕስ ኦፍ ፋንክሽን በምናይበት ሰዓት ደግሞ ምን አይነት ፋንክሽኖች አሉ፣ ስለ አይደንቲቲ ፋንክሽን፣ ፓወር ፋንክሽን፣ ሲግነም ፋንክሽን፣ ሞጁለስ ፋንክሽን፣ ስለ እነዚህ ሁሉ የምናይበት ርዕስ ነው። ኮምፖዚሽን ኦፍ ፋንክሽን በምናይበት ሰዓት ደግሞ ስለ ኤፍ ኦፍ ጂ ኦፍ የተለያዩ ኮምፖዝ በምናደርግበት ሰዓት የምናይበት ነው። እነዚህን ፋንክሽኖች ደግሞ 1.5 ላይ እንዴት ኢንቨርስ እናደርጋቸዋለን፣ እንዲሁም ደግሞ ግራፋቸውንስ እንዴት ስኬች እናደርጋለን የምንላለን። ማትስ ላይ የተለመደው የማይቀረው 1.6 አፕሊኬሽን ዩኒት 1 ላይ የተማርነው ነገር አፕሊኬሽኖችን እንዴት መስራት እንችልበታለን የሚለውንም አብረን እናያለን። በመጨረሻ ሳመሪና ሪቪው ኤክሰርሳይስን አይተን ቻፕተር 1ን እንጨርሳለን ማለት ነው። ዘን ከመጀመሪያው ጀምሮ በምናይበት ሰዓት የመጀመሪያው 1.1 ሪሌሽንስ ሪሌሽን ዶሜን ኤንድ ሬንጅ ነው ያለ። አሁን ማትስን በምንማርበት ሰዓት ማትስ ያው እንግዲህ እንደሚታወቀው ተነቡ አንብበን እንደዚህ ዲቴይል አንብበን ወይም አይተን ሸምድደን የምንገባው ሳብጀክት አይደለም። በደንብ ፕራክቲስ ማድረግ የሚያስፈልገን መለማመድ የሚያስፈልገን ኮርስ ነውና ማትስን በደንብ ለመቻል ወይም ለማወቅ ፈተናውንም ለመስራት ሊያገለግለን የሚችለው ነገር ብዙ ጥያቄዎችን መስራት፣ ኤክሰርሳይሶችን፣ ኤግዛምፕሎችን ደጋግመን በመስራት መለማመድ ነውና ከኔ ጋር ይሄንኑ እናደርጋለን። ስለዚህ ከኔ ጋር የምናየው ዲቴይል አንድ በአንድ እናያለን። ግን ደግሞ ዲቴይል የምናየው ጥያቄዎችን ፎከስ የምናደርገው ሞር ጥያቄዎችን በመስራት ኤክሰርሳይሶችን አንድ በአንድ በመስራት ነው። ስለዚህ መጀመሪያውን ዲፊኒሽን እንይ። ሪሌሽን ኤንድ ሪሌሽን ላይ ዶሜን ኤንድ ሬንጅ የሚል ነገር አለ። መጀመሪያ ሪሌሽን ምንድን ነው? ሪሌሽን የምንለው ነገር ሁለት ሴቶች አሉ፣ ኤና ቢ የተባሉ ሴቶች። እነዚህ ሴቶች ኤክስ ኮማ ዋይ ወይም ሁለቱ ሴቶች በኦርደርድ ፔር ኤክስ ኮማ ዋይ በሚል ኦርደርድ ፔር ከተቀመጡ እነዚህ ሪሌሽን ናቸው። ኤክስ የምንለው የሪሌሽኑ ፈርስት ኮምፖነንት ወይም ኮኦርዲኔት ነው፣ ወይ ደግሞ የሪሌሽኑ ሰከንድ ኮምፖነንት ወይም ደግሞ ኮኦርዲኔት ነው የሚለን የመጀመሪያው ዲፊኒሽን 1.1 ላይ። በቀጣይ የምናየው ነገር ዶሜን እና ሬንጅ ነው። ዶሜን እና ሬንጅ ምንድን ነው በምንል ሰዓት ዶሜን የምንለው ነገር ቅድም እንደነገርኳችሁ ሪሌሽን ከኤ ወደ ቢ የሚነሳ ከሆነ ፍሮም ኤ ቱ ቢ ከሆነ ያ ሪሌሽን ኤክስ ኮማ ዋይ ፎርም ይቀመጣል። ስለዚህ ዶሜናችን ሊሆን የሚችለው ፈርስት ኮኦርዲኔት ወይም ኮምፖነንት ኤክስ ነው ሁሌም ማለት ነው። ስለዚህ ሰከንድ ኮኦርዲኔት ኮምፖነንታችን ደግሞ ሬንጅ ሁሌም ሰከንድ ኮምፖነንት ሰከንድ ኮኦርዲኔታችን ሬንጅ ይሆናል ወይም ዋይ ማለት ነው። ኤክስ ኮማ ዋይ ፎርም ከተቀመጠ ያ ሪሌሽን ኤግዛምፕል በምናይበት ሰዓት ሪሌሽናችን ላይ 45 65 65 48 68 41 62 46 66 50 70 እያለ የተቀመጠ ሪሌሽን ከዚህ ጋር ተሰጠናል። ዘን ኤግዛምፕል 1 ምን ይለናል? ፋይንድ ዘ ዶሜን ኤንድ ሬንጅ። የዚህን ሪሌሽን ዶሜን እና ሬንጅን የተጠየቅ ነው። ስለዚህ ዶሜኑን በምናይበት ሰዓት 41 45 46 48 15 እንደምታዩት እዚህ ጋር ፈርስት ሴት ኦፍ ኦል ፈርስት ኮኦርዲኔቶችን ነው ዶሜን ያደረገው። ቅድምም ዲፊኒሽኑ ጋር ነግሬያቸዋለሁ። ስለዚህ ዶሜን ልንለው የምንችለው ነገር የመጀመሪያው ፈርስት ኮኦርዲኔት ላይ ልናስቀምጣቸው የምንችላቸው ነገሮች ነው። ሬንጅ ልንለው ደግሞ የምንችለው ነገር ሰከንድ ኮኦርዲኔት ማለትም 65 66 62 65 66 68 70 ወይም ሰከንድ ኮኦርዲኔት ላይ ያስቀምጥናቸውን ነገሮች በሙሉ ሬንጅ እንላቸዋለን ማለት ነው።